እመን እንዳጊ ትንሽ ጊዜ ከሰጣችሁኝ ያደርገዋለሁ። ምንም ጊዜ የለንም ጨራ፣ ምንም ጊዜ የለንም። የፍርድ ቤት ቀጠሮ እንኳን የተራዘመው ያ ሰይጣን እስኪመጣ ድረስ ነው። ነገ ከክላስ ስትመጪ እጠብቅሻለሁ። ለምንድን ነው የምትጠብቀኝ? እሱ ሚስጥር ነው። እባክሽ እማዬ ይቅርታ አድርጊልኝ። አንቺ እንዳሰብሽ አይደለም። በዚህ ምክንያት አትቆጪኝ። አይንሽም ማየት አልፈልግም ሳሮን፣ ውጭልኝ። እና ምን እናርግ? ሀንግ ምናምን እንስራት እንዴ? እቺ ልማ ለኔ ትያት ብራዘር። ቆይ ምን ሆነሽ የምታለቅሽ? የተፈጠረ ችግር አለ እንዴ? አይ የለም፣ እያለቀስኩ አይደለም። ሳሮንንማ ታያት እንዳትለኝ። በዛ ላይ ደግሞ አንተንም ትወዳለች። ቆይ እንደምትወደኝ በምን አወቅሽ? ይኸውልሽ የጨራ ሚስት ሆንሽ እንጂ ማለት ነው እንደዚህ ማጋጨት ነበር። እስቲ ወንድ ነህ፣ ደፍረ ጫፌ ልትነካ ይሞክር። አንቺ ምን አባሽ አገባሽ? ቡናውን እንደሆነ ዳጊ ነው የሚገዛው። እድሜ ይስጠውና እንደዚህ ተናግራኝ ልተዋት? አዎ ተዋት። ምንድን ነው የምትሰራው ከናቲ ጋር? የናቲ ማናጀር ነው። አልፈልግም፣ ለጓደኛህ ንገረው። ከዚህ በኋላ አይደለም መናገር ቀና ብሎ እንዳያየኝ። እሺ ምጥን እነግረዋለሁ። ምናልባት እንኳን እምቢ ቢለኝ አይኑን አጠፋዋለሁ። ግን እንደምትናፍቂኝ ታውቂያለሽ አይደል? አንተ እኮ ወንድሜ ነህ ጨራ። አንተን ካልተረዳው ማንን እረዳለሁ? አትሳሳቻና ያልሽውን አስታኪ። እኔ ባልሽ እንጂ ወንድምሽ አይደለሁም። እሺ ምን አገባሽ ስለነሱ? አርፈሽ የታዘዝሽውን አሰሪ ነው ዳጊ። አዎ ነው። እናትሽ እኮ ካስዬ ናቸው። በማማሰያ ጭንቅላቴ ነው የሚሉኝ። እሺ በእኔ ምክንያት ነው? ባንቺ አይደለም ሳሮን። ታዲያ ለምንድን ነው? እባክሽ እማዬ ይቅርበኝ፣ አትሂጂ። ይኸውልሽ እኔ እሱን ቢያደርገኝ ማለት ነው ንብረቱን በሙሉ ነበር በቦምብ ማጋየለት። ለማፈንዳት ጊዜው በጣም ገና ነው። ምን ነው ትብቃ? ከሳሩን ጋር አልታረቁም እንዴ? ሳሮን ናት እማዬ እንዴት ያደረገቻት? እኔ ሰውን ከምታመጣው ነገር የለም ናቲ። እሺ ጨራ እንዴት ናችሁ? አገኘው ናቲ እዛ ቢሮ መግባት እንደዚህ በቀላሉ የሚደረግ ነገር አይደለም። እዛ ድርጅት ለመግባት ሰራተኞቹ ራሱ በቀላሉ የሚያስገቡ ሰዎች አይደሉም፣ አርደኞች ናቸው። ነገ ሌላ ቀን ነው። ዋናው ፊትን አሳይተ መምጣት ነው። አሁን ናቲ ይሄን ያህል ባይሆንም ከሰራተኞቹ ጋር ትንሽ ተግባብተናል። ይኸውልህ ጨራ ነገም ትደግመዋለህ። እመን እንዳጊ ትንሽ ጊዜ ከሰጣችሁኝ ያደርገዋለሁ። ምንም ጊዜ የለንም ጨራ፣ ምንም ጊዜ የለንም። የፍርድ ቤት ቀጠሮ እንኳን የተራዘመው ያ ሰይጣን እስኪመጣ ድረስ ነው። ጨራ ያ ሰውዬ መጣ ማለት ልፋታችን ውሃ በላው ማለት ነው። እሺ በተቻለኝ መጠን አፋጥነዋለሁ። እናትህ እንዴት ናት? ኧረ ናቲ ምንም ደህና አይደለችም፣ በጣም ታማለች። የእሷ ነገር በጣም እያስጨነቀኝ ነው። ነገ በጧት ወደ ድርጅቱ ሂድ። ከዛ ስትመለስ የእናትን ሕክምና ማስጀመር ትችላለህ። የምርህ ነው ናቲ? አዎ ቃል የገባውልን መቼ መረሰው። በጣም ነው የማመሰግነው። ይሄ ነገር ለእኔ ምን ማለት እንደሆነ አልገባህም ናቲ። ይገባኛል ጨራ። እናትን ደግሞ ፈጣሪ ይማርልክ። አዎ ናቲ፣ እዚህ ዓለም ላይ ገንዘብ ስላለ ብቻ ሁሉም ነገር መቀየር አችልም። ጨራ ብቻ እግዚአብሔር ይርዳችሁ። አሜን ዳግዬ። ቆይ ዛሬ ምን አሰብክ? እዚህ ታራለህ ወይስ? አይ ለነገሩ እንኳን የደረስኩበትን ላሳውቃችሁ ብዬ እንጂ እናቴ ጋር መሄድ አለብኝ ናቲ። በቃ በሊት እኛም እናስመሽክ። በድጋሚ ግን በጣም ነው የማመሰግናችሁ። በጣም ናቲ። ቆይ ምን አስበህ ነው እንዴ? ይኸውልህ የጨራ እናት ታከመች እኮ ማለት ለካስዬ የምንሰጣቸው የቤት ኪራይ ራሱ የለንም ማለት ነው። እንዴት ነው የምታስበው? ዳጊ ሁሉም ነገር የጨራ እናት ከታከሙ በኋላ መድረስ ይችላል። እንደዚህ በመወሰን ግን በጣም አስገርመኛል ናቲ። ምንም እንዳይገርም ዳጊ፣ ለአንተም ቢሆን የማደርገውን ነገር ነው ለጨራ ያደረግኩለት። እንዴ ቆይ ከመቼ ጀምሮ ነው ጨራን ከኔ እኩል ማየት የጀመርከው? ከዛሬ ጀምሮ። ጨራ እንደ ወንድሜ ነው። ደግሞ እርግጠኛ ነኝ እናቱ ከዳነች በኋላ በደንብ ያገለግለኛል። ጥሩ ሀሳብ ነው። ነገር ግን ይኸውልህ በጣም መጠንቀቅ ይኖርብሃል። ምን እንዳያደርግ? ያው የፈለገ ታማኝ ቢሆን ሰው አይደለ። ሲቀጥል ደግሞ መጀመሪያ የሚፈልገውን ነገር ከሰጠው በቃ አለቀ፣ ከእጅህ ወጣ ማለት ነው። ጨራ የከፈልኩለትን ውለታ የሚረሳ አይነት ሰው አይደለም። እሱ ሊሆን ይችላል። ነገር ግን ይኸውልህ ናቲ መጠንቀቁ አይከፋም። እሺ እጠነቀቃለሁ። አንተ አታስብ ጓደኛዬ። አንተ በቃ ይገባህም እንዴ? አስደውልልኝ አልፈልግም ስላትሰማ
እንግዲህ አትደውልልኝ አትፈልገኝ ካልሽኝ ደግሞ በአካል እመጣልሻለሁ። በማሚ ሞት ወይ ጉዴ ፈላ። ማን እንደሰነገትከኝ እኮ የታባሽ ላስደንግጥሽ ብዬ አይደል እንዴ? ምን ፈለግሽ? ኧረ ካስዬ ተኝተዋል። ድምጻችሁን ቀንሱ። ቀስቅሰሽ አታስገርፊያትም እንዴ? ጥግ ላይ እኮ ቆማ እኮ የተጀናጀነች ነው። እንደው አሁን በሞቴ በእኔ ላይ ቺት ይደረጋል? ባካ አንዱ በየደቂቃው እየደወለ እንዳያስቸግረኝ ብዬ ላስጠነቅቀው ብዬ ነው። አንተ ግን በዚህ ሰዓት እዚህ ግቢ ውስጥ ምን ትሰራለህ? እናቴ ጋር መጥቼ ነው። አሁን ግን ልወጣ ነው። ነገ ከክላስ ስትመጪ እጠብቅሻለሁ። ለምንድን ነው የምትጠብቀኝ? እሱ ሚስጥር ነው። ምን ያስቅሻል አንቺ ደግሞ? አይ ምንም፣ በሩ ልዘጋው ብዬ ነው። እና ምን ቃላት ታሰማምሪያለሽ? ውጣትኝ። ስሚ ደግሞ ለአፍቃሪሽ ንገሪውሽ፣ አይኑን ነው የምጠብስለት። እማዬ ይቅርታ፣ አንቺ እንደዚህ እንድትሆኝብኝ ፈልጌ አይደለም። አዋቃለሁ፣ አጥፍቻለሁ። እንደዛ ማለት አልነበረብኝም። ግን እኮ ሁሌ ከጎኔ የምትቆሚልኝ እናቴ፣ ውዷ እናቴ እኮ ነሽ። ለአባትሽ ስለ እኔ እንደዛ ከማውራትሽ በፊት ይህንን ማሰብ ነበረብሽ። እማዬ ይቅርታ። ለእኔ የሚገባኝ የምትመልሽልኝ ውለታ ይሄ ነው ሳሮ። ይቅርታ። ወይ በባል ያልታደልኩ ወይ በልጆች ያልኮራሁ የካስዬ ልጆች ውበታቸው እየተባልኩ እንደዚሁ ብቻ እንዲሁ በከንቱ አሁን ሁሉንም እውነት አወቅኩት። ተይ እማዬ እንደዛ አትበይ። እኔ በሰዓቱ እንደዛ ያልኩት። አይ በቃ ዝም በይ። ሁሉን ነገር ሰምቼዋለሁ። በገባሽ በወጣሽ ቁጥር ጨቀጨቅኩሽ አይደለም? አንድ ቀን ሁሉ ነገር ይገባሻል። እባክሽ እማዬ ይቅርታ አድርጊልኝ። አንቺ እንዳሰብሽ አይደለም። በዚህ ምክንያት አትቆጪኝ። አይንሽም ማየት አልፈልግም ሳሮን፣ ውጭልኝ። ስንት ነገር ነግሬሽ ለአባትሽ እኔን ታምኛለሽ? ውጭልኝ። አንቺ እንደተረዳሽው አይደለም እማዬ፣ ይቅርታ አድርጊልኝ። እማዬ አታወሪ። እሺ በእኔ መጨከን ጀመርሽ ማለት ነው? ማን አንተ እንዴ? ሮባዚ ምን ታደርጋለህ እንዴ? ጭር እኔማ ማን አባቱ ነው በሰፈሪ እኮ ጥፍጥፍ የሚለው ብዬ ሳልቀደም እኮ ልቀላጠፍ ብዬ እኮ። እባክህ ሮባኔ ነኝ። በጧቱ እኮ አስደነገጥከኝ። እና ምን እሺ ነው እንደዚህ የተቀያየርሽው? ፏ ምናምን ብለሻል? እባክህ ያልኩ ስራ እኮ ዙሩ ከረዋል አባቴ። ምን እሺ ማዘሯስ? ለእሱ አይደለ እንደ ፈለግኩ። ማታ እኮ ቤት መጥቼ ባንኳኳ በጊዜ ተኝተሻል መሰለኝ በር የሚከፍትልኝ አጣ። እባክህ ቤት አላደርኩም ነበር። ምን ነበር? ለምንድን ነው የፈለግኝ? ሮባ እማዬ ላሳክማት ነው። አትለኝም እባክህ። ይሄማ ዘርፈ ነው መሆን ያለበት። አረ እንደሱ አይደለም። አረ ዝም በል። አንድ ሶስት ሰውማ ዝም ብለሽ ገለሽ ቀብረሻል። አረ እባክህ ሰው ቢሰማ እኮ እውነት ይመስላል። ተረጋጋ እንጂ። ታዲያ ኬታ መጣ? ብሩን ማን ሰጠ? የእናቴን ሙሉ ወጪማ የሚሸፍነው እናቴ ነው። ግን ሮባ እገዛ ያስፈልገኛል። የምርሽን ነው ጭራ? እና ማዘሯ በቃ ልድንዋ። አዎ ሮባ በጣም ደስ ብሎኛል ጭራ። እንኳን ደስ ያለ። አዎ እንኳን አብሮ ደስ አለን። የማየን ሽሮ እንደሆነ ከኔ በላይ እየገባህ እየወጣ የምትልሰው አንተ። አራው የማዘሯማ ሽሮማ ይለያል። አንተ ቤት ሳመጣ ስቀርኩ እኔ ትላንትና ከማዘሯ ጋር ነው ቤት ያልኩት። እሱንማ ሁሌ እኮ ነው የምትነግረኝ። የኔ ባለ ውለታ አንድ ቀንማ ውለታህን እመልሳለሁ። እሺ አባቴ። እና ምን እሺ? ማንን እየተከታተልክ ነው? አይ አታረፊያትም እባክሽ፣ የቢሮ ሰው ነች። እና ምን እናድርግ? ሀንግ ምናምን እንስራት እንዴ? እቺ ልማ ለኔ ትያት ብራዘር። ባይሆን ማታ የመጣሁበትን ጉዳይ ፈጽምልኝ። ቆይ ምን ነበር? እማዬን ሆስፒታል ውሰድልኝ። እኔም የመጣው ከሰዓት ነው እና ብጨራረስልኝ ብዬ ነበረ። ስራ ከሌለህና ካላስቸገርኩ። አረ ጨራ ማዘሯም እኮ የኔ እናት ናት። ችግር የለውም በቃ ወንድሜ፣ በጣም አመሰግናለሁ። ይስሽ እደውልልሃለሁ። ዳግም ወይ እናት፣ ዛሬ ደግሞ ሰላምታ ነው እንዴ? መቻየው እናት፣ በጣም ይቅርታ አድርጉልኝ ስላላየው ነው። የኔ ሰው አክባሪ ምን አለ የኔ ልጆች ሁሉ እንዳንተ ቢሆኑ ይሆናሉ። ካሲ ምንም እንዳያስቡ እኔ መክራቸዋለሁ። እሺ አሁን ስለቸኮልኩኝ መሄድ አለብኝ። ሁሉም ነገር ይስተካከላል። እንዲች ብለው እንዳያስቡ። ቆይ ወዴት ልትሄድ ነው? ያው ስራ ነው ካሲ፣ ልለይት ልሄድ እችላለሁ። በል ብዙ አታምሽ። ቡና አስፈላላለሁ በጊዜና
ታዲያ ያቺ የቡና ቁርሷ እንዳትረሳሽ። እሺ እሺ፣ አረሳም። ችግር የለም እና መልካም ቀን። ሳሪ ምን ሆነሽ? ዳጊ እንዴት መጣ? እኔማ በዚህ ሰልፍ እኮ አይቼሽ ነው። ቆይ ምን ሆነሽ የምታለቅሽ? የተፈጠረ ችግር አለ እንዴ? አይ የለም፣ እያለቀስኩ አይደለም። ቆይ እየደበቅሽ ነው ያለሽው? ሳሪ ስታለቅሽ እኮ እያየሁሽ ነበር አይደል እንዴ? በፊት እኮ ቤት ውስጥ ምን እንደተፈጠረ ሳይቀር ትነግሪኝ ነበር። ምን እንዳሳሰበሽ ትነግሪኝ ነበር። ምግብ ሳይቀር ምን እንደበላሽ ትነግሪኝ ነበር። ቆይ ያ ሁሉ ግልጽነታችንን ለምን ተዋለን ሳሪ? እኔም ልክ እንደዛ ጊዜ ግልጽ ሆኜ ብኖር ምኞቴ ነው። ግን ምንም ነገር እንደ ልጅነቴ የሚሆን ነገር የለም። እያደግን ስንመጣ ሁሉ ነገር ከልጅነታችን ጋር አብሮ ይጠፋል። ቆይ ሳሪ አንቺ ሁሌ ደስተኛ አልነበርሽም እንዴ? ዛሬ ምን ተፈጠረ? ያኔ ደስተኛ የነበርኩት ብዙ ነገሮችን ስለማልረዳና ስለማይገባኝ ነበር። አሁን ግን ሁሉም ነገር ሲገባኝ አመመኝ። ዳጊ ምንድን ነው ያሳመመሽ ሳሪ? ቆይ ለምን አትነግሪኝም? ምን ተፈጥሮ ነው? እኔ ሁሉም ነገር ከአቅሜ በላይ ሆኗል። ሁሌም ቢሆን ዝም ስለምልና ስለማልናገር ነው። ሳሪ እኔ እኮ ዳግም ነኝ። ዳግም ጓደኛሽ ነኝ፣ የድሮ ጓደኛሽ ነኝ። እንዴ ከስርሽ እኮ አልጠፋም ነበር እኔ ሳሪ። ለምን የተፈጠረውን ነገር ማትነግሪኝ? ምንድን ነው የሆንሽው? እማዬና አባዬ ሊፋቱ ነው። ለምን? እሱ አይደለም የሚያሳምመኝ፣ ሁለቱም ደስተኛ እንደነበሩ ነው የምናውቀው። ነገር ግን ተሳስተናል ዳጊ። ሁሌም የሚያሳዩን ፍቅር ውሸትና ማስመሰል ነበር። አልገባኝም ሳሪ። ለእኔም በደንብ ግልጽ አልሆንልኝም። ሁለቱ እየተጣሉ እኛ ፍቅር እንደሆንን ይፈልጋሉ። እማዬ እሱ ሲመጣ እየጠበቀች ነው እንጂ ልክ እንደመጣ ትፈታዋለች። ሳሪ ታዲያ እኮ የነሱ ችግር ነው፣ ያንቺ ችግር አይደል ሳሪ። ይገባኛል። እናትና አባት ሲለያዩ እንደማየት የሚያም ነገር የለም። ግን በቃ እነሱ ወዶና ፈቅደው እንለያይ ካሉ አንቺ ምንም እኮ ማድረግ አትችይም ማለት እንዴ? እሱ አይደለም ያስለቅሰኝ፣ ምንም ማድረግ አለመቻሌ ይባስ ከማዬ ጋር ተጣላው። ቆይ ለምን ተጣላችሁ ሳሪ? አንቺ እኮ ነው ከሀና የተሻለሽ አስተዋይና ብልህ ሴት ነበርሽ። ይኸውልሽ ለእናትሽ በዚህ ጊዜ ከማንም በላይ አንቺ ታስፈልጊያቸዋለሽ። የሚቸግራቸውን ነገር ቁጭ ብለሽ ልታወሪያቸው ነው የሚገባው። እንደ ጓደኛ እንደዚህ ልትሆኝ አይደለም የሚገባውሽ። ይቅርታ አልኳት፣ ነገር ግን ይቅርቴን ልትቀበል ፍቃደኛ አይደለችም። ልጅ እኮ ነሽ ሳሪ። ካስዬ በዚህ ትንሽ ሊቀጡሽ ፈልገው ይሆናል እንጂ በአንቺ አይጨክኑ። ልጃቸው ነሽ፣ በጣም ነው የሚወድሽ። እኔ የምልሽ ቆይ ሀና ስለዚህ ጉዳይ ታውቃለች? ኧረ አታውቅም። እሷ ለአባዬ ብዙ ግድ የላትም። እሷን ተመልከቻት እስኪ ሳሪ፣ ለምንም ነገር ጉዳይ የላትም። ይኸውልሽ አንቺም ልክ እንደሷ ማትሆኚ ከሆነ ትጎጃለሽ፣ ትሰበሪያለሽ። እሺ ዳጊ፣ ስለሰማኝ በጣም አመሰግናለሁ። አሁን ትንሽ ቀለለኝ። ሳሪ አንቺ እኮ ነሽ አሁንም አደግኩኝ ብለሽ የተቀየርሽብኝ። እኔ የድሮ ዳግም ነኝ፣ የድሮ ጓደኛሽ። ሲከፋሽ እንድታማክሪኝ፣ ሲጨንቅሽ እንድታናግሪኝ ነው የምፈልገው። አሁንም ቢሆን ያሳሰበሽን ያስከፋሽን ነገር መተሽ ለእኔ አውርተሽልኝ ዝርግፍ አድርገሽብኝ እንድትሄጂ ነው የምፈልገው ሳሪ። እሺ ጓደኛዬ ዳጊ፣ አመሰግናለሁ። ታውቃለህ አንተ አለመኖሬ ጉዳይን ካጠገቤ ከራክ በኋላ ነው ማንም ማማክረው ሰው፣ ጥያቄ የምጠይቀው ሰው፣ ምንም አይነት ነገር ማማክረው ሰው የለም። ሁሉም ነገር በራሴ ማሰላሰልና መፍትሄ መፈለግ ሆኗል ስራዬ። ቆይ ዛሬ እንዴት ዝም አሉሽ? ሚናቲ በጣም ነው ስልችት ያለኝ። ከሳሮን ጋር ስለተኮራረፉ ከመኝታ ቤታቸው ነቅነቅ ያሉ። ጋልወጡማ በጣም ጥሩ ነው። ግን በምን ተጣልተው ነው? ሳሮን ለአባቷ ስለ ካስዬ ጭቅጭቅ ስትናገር ያው ሰሟትና አሳቀቋት። ተብቃ አንቺን እስካልተናገሩሽ ድረስ ምንም ነገር ውስጥ እንዳገቢ። ከእሷ ጋር ተጣሉ ማለት ያው የእሷን ንዴት እኔ ላይ አይደለም የሚወጡት። በዛ ላይ ደግሞ ሳሮን ታሳዝነኛለች። ይኸውልሽ አንቺ ለማንም ማዘን አይጠበቅብሽም። ለአንቺ ነገ ላይ ከለላ ለማይሆንልሽ ሰው ምንም መጨነቅ አያስፈልግሽም። ሀና ብትሆን እሺ አይመለከተኝም ብዬ ተዋት ነበረ። ግን ሳሮን ለእኔ ብዙ ነገር አድርጋልኛለች። ካስዬና ሀና አንድ ላይ በስራ ራሱ ባናወጡኝ ሰዓት ሳሮን ነበረች እኮ እያንዳንዱን ነገር የምታግዘኝ። ሳሮንንማ ታያት እንዳትለኝ። በዛ ላይ ደግሞ አንተንም ትወዳለች። ቆይ እንደምትወደኝ በምን አወቅሽ? ስለ አንተ ሳወራ ደስተኛ ትሆናለች። በዛ ላይ ደግሞ ደጋግማ ትጠይቀኛለች። እና ስለ እኔ የጠየቀችሽን ሁሉ እየነገርኳት ነው በይኝ። ታዲያ ምን ገደኝ? ሁሉም ነገር ነግሬያታለሁ። አታደርጊውም ትብቃ። ዝም ብዬ ሳወራ ሞኝ መሰልኩ እንዴ? እሺ ምን ነገርሻት? ኧረ ናቲ ስቀልድ ነው። ይሄ ምረመረርክ እንዴ?
ስንት ነገር ተነጋግረን ስራ አገዘችን ብዬ እንዴት አንተን በሷ ቀየራለሁ? እሱማ እኮ ተማመንብሻለሁ ጥብቃ። እንደማታረጊውን በደንብ አውቃለሁ። ግን ደግሞ ተጠንቀቂሽ። ምንም ሀሳብ እንዳይገባ ናቲ። አሮጊቷ ተነሱልሽ። በይ ቶሎ ሂጂ። አቤት። ንግስቷ በቃ ትቢትሽ ራሱ አለቀቀሽማ። ዞር በልልኝ፣ ጨራን እየጠበቅኩት ነው። ለሱ ሲሆን አፍሽ ይከፈታል አይደል? ይኸውልሽ የጨራ ሚስት ሆንሽ እንጂ ማለት ነው እንደዚህ ማጋጨት ነበር። እስቲ ወንድ ነህ፣ ደፍረ ጫፌ ልትነካ ይሞክር። ይኸውልሽ መሞከር አይደለም ማነው አደርገዋለሁ። እኔ ላይ ነው እጅን ያነሳው አንተ ኮተታ። ይኸውልሽ የእድል ጉዳይ ሆነ እንጂ ማለት ነው አንቺም እንደኔ ኮተታም ነበርሽ። የሌባ ልጅ። ማን ነው የሌባ ልጅ? ከአንቺም ብሶ ታፈጫለሽ። አታፍሪም? መስመርን አልፈ ባትናገር ይሻላል። ማንነትን አትርሳሽ። ዞር በል ከፊቴ። አንቺ ራስሽ ዞር ብዬ እዚህ። አንተ ምን እያደረክ ነው? ጨራ አየሁ አይደል ምን እንዳደረገ? አቃጣሪ ልብ እንዳለው ሰው ከኔ ጋር ትሳፈጫለሽ እንዴ? የሮባ ምን እያደረክ ነው? ያማል እንዴ? ተው በቃ አረፍ። እያት እስኪ በእናትህ እንዴት ከኔ ጋር አፍላፍ እንደምትካፈት አታያትም? እቺ ሌባ። ማን ነው ሌባ? የራስን ላይ ተለካለህ። የምጥንን ጸባይ ያወቅ እንዴት እንደዚህ ትናገራታለህ? ተው በቃ ሮባ ተረጋጋ። እንደዚህ አትሁን። አንቺ ዞር በይ። አንተ ነው የምታስደፍረኝ። ጨራ ምን እያደረግሽ ነው? ሮባ በእናትህ ለኔ ስትል ተዋት በቃ። እንደዚህ ተናግራኝ ልተዋት? አዎ ተዋት። አሁን ሄዳለሁ። ለጨራ ብዬ ነው ተወክሽሽ። አንተ እሷን ተዋት አልኩህ አይደል እንዴ? እኔ ያለው ለሷ። እሺ ማይስ አዘር ሆስፒታል ነው። እመጣለሁ በቃ እደውልልሃለሁ። እሺ የት አባሽ ሄደሽ ነው? እኔ እዚህ ራሴ ሊፈነዳ ነው። ልብስ እያጠብኩ እኮ ነበር። በየቀኑ ነው እንዴ ልብስ የምታጥቢው? ሳሙናና ላርጎ በደሞዝሽ ትገዢ ይመስል ለሚያይ ሰው እኮ እንደዛ ነው የሚመስለው። በየቀኑ ስትፈትጊ። አሬ ትላንትና ነው ካስዬ፣ ዝናብ ስለነበር ስላልጨረስኩት ዛሬ እየጨረስኩት እኮ ነው። በእሱን ተይና አሁን ቡና አፍይልኝ፣ ራሴን አሞኛል። ከነጋ እህል አልቀምሱም። አሁን በድጋሚ ቡና ሲጠጡ ጨጓራዎትን አይታመሙ። ባይሆን ትንሽ እህል ይቅመሱ። አንቺ ምን አባሽ አገባሽ? ቡናውን እንደሆነ ዳጊ ነው የሚገዛው። እድሜ ይስጠውና በቀን 10 ጊዜ ስብጠጣ ምን አባሽ ያገባሻል? አፈር ጠጭና አፈር ያስጠጣሽ። ኧረ እኔ እንደዛ ለማለት ፈልጌ አይደለም ካስዬ። ሰማሁ እኮ ሀሳብሽን። አሁን ወሬውን ተይና ቡናውን አፍሊና ጠጭ። እሺ ዛሬ ግን የምትሄድበት ነገር አልነበረህ? አረ ነበረኝ። ያው ካንቺ ይበልጥብኝ ነገር የለም ብዬ ቀረ። የራሱ ጉዳይ። አረ ተው ዳጊ፣ በኋላ ስራ ላይ ችግር እንዳይፈጥርብህ። አንቺን ከቅድሙ ሁኔታሽ ማውጣት ከቻልኩኝ የሚቆጨኝ ነገር የለም። የራሱ ጉዳይ። ከስራ ብትባረርስ? ምን ችግር አለው? አንቺ ትቀጥሪኛለሽ። ያለ ደሞዝ ከሆነ ለአንቺ ለምን እየከፈልኩሽ ነው? አገለግልሻለሁ እንጂ። ናቲስ ግን ዛሬ ቤት ነው ያለው። ምን ነው ፈለግሽው? አይ ያው ብዙ ጊዜ አንድ ላይ ስለማያችሁ እንዴት ተለያያችሁ ብዬ ነው ዛሬ። አንዳንድ ጊዜ ያስፈልጋል። ምኑ? ያው ለየብቻ ስራ መስራቱ ነው። ምንድነው የምትሰራው ከናቲ ጋር? የናቲ ማናጀር ነው። እንዴ ቆይ ናቲ ስንት ማናጀር ነው ያለው? ሌላ ማን አለ የምታውቂው? ጨራ እናንተ ናቸው? ኦ ጨራ ጨራ እኮ ረዳት ማኔጀር ነው። ዋናው ማኔጀር ነኝ እኔ ዳጊ፣ አንቺ ጓደኛ ከሆነ ጥሩ። እኔ ወደ ቤት ልሂድ በቃ። እንደውም ሶስተኛ ማናጀር ከፈለገን አቲ ልጠይቀው። አይ ሳሪ ሙርት ይጅብኛልሻ። በእጅ ድልሽ ሞክር። በል ቻው። ቻው። ያና ጠብቂኝ እንጂ እንዴት ነው የምትሄጂው? እኔ ጥፋተኛ ነኝ። እሺ ሮባን እኮ ስላልተረዳሽ ነው። በጣም ምርጥ ልጅ ነው። ጭራሽ ምን ነው ምርጥ ልጅ? እኔ ነኝ ጥፋተኛው። አንተና ምን እዚህ የማይመጥነኝ ቦታ ቆሜ መጠበቄ። በቃ ሻትና ደጄኔ ቆንጆ ክሳለሁ። አልፈልግም። ለጓደኛህ ንገረው። ከዚህ በኋላ አይደለም መናገር ቀና ብሎ እንዳያይ። እሺ ምጥኔ እነግረዋለሁ። ምናልባት እንኳን እምቢ ቢለኝ አይኑን አጠፋዋለሁ። እሺ ጥሩ ሀሳብ ነው። የት ሄደህ ነው ጠብቅሻለሁ ብለህ የቆየኸው? ይቅርታ ምጥኔ ስራ ላይ ነበርኩ፣ ግን አገኝሻለሁ ብዬ አላሰብኩም ነበር። ቆመሽ ጠበቅሽኝ እንዴ? ላንተ ቆሜ መጠበቅ አይገባም፣ ግን አዎ ስለ ጠበቅሽኝ በጣም አመሰግናለሁ ምጥኔ፣ የኔ ልዕልት። ባክ ላንተ ብዬ አይደለም ለራሴ ብዬ ነው የጠበቅኩ። እቤት ገብቼ ደግሞ ከማዬ ጋር አጥኛ አታጥኝ፣ መጨቃጨቅ አልፈልግም። ስለዚህ ከኔ ጋር ትቆያለሽ ማለት ነው አይደል? አዎ ትንሽ።
በቃ እሺ ነይ እንሂዳ። ወዴት? መናፈሻ ነው። ወዴት እንደወስድሽ ፈልገሽ ነበር? ሁሌ መናፈሻ ለመናፈሻ ይዘኸኝ አዙር ውስጥ ይጨራ። አንድ ቀን እንኳን ደህና ቦታ ይዘኸኝ ሂድ። ደበረሽ አይደል? ሰለችሽ አይደል? መጣን። እሺ ዛሬ እንኳን የምወስድሽ ሌላ መናፈሻ ነው። እንሂድ። ጨራ ናሽ ሂድ። በዚህ ነው እንሂድ። ማን ነው? እኔ እናቴ ክፈትልኝ። ቆይ ለምንድን ነው የምትሾካሾኪው? እማዬ እንዳትሰማኝ ነው። ግን ደህና ነሽ አይደል? አዎ ደህና ነኝ። አንተ ደህና ነህ? ደህና ነኝ። ቆይ ቤት እንዳለው ማን ነገረሽ? ዳጊ ነው ነገረኝ። ምን ነው ስለመጣው ደስ አላለ? አረ እንኳን መጣሽ። እንደውም ደስ ብሎኛል። ናትዬ። ወይ ሳሪ። ለምን መጣ? የት ማለቴ ወዴት? እኛ ቤት ባትመጡ ኖሮ አላየህም ነበር። ለምን መጣ? ያው የአጋጣሚ ነገር ነው። ምን ነው ሳሪ፣ እኔ እዚህ መኖር እየረበሸሽ ነው እንዴ? አዎ ማለቴ ምን ይረብሸኛል? ያው አጋጣሚው ገርሞኝ ነው። ወዴት ነው የምትሄጂው? ወደ ቤት። ቆይ መቼ መጣሽና ነው የምትሄጂው? ናትዬ እኔ። አንቺ ምን ሳሪ? በቃ ልሂድ። ከዚህ በላይ እዚህ መቆየት የለብኝም። እንደፈለግሽ ሳሪ፣ ግን እንደምትናፍቂኝ ታውቂያለሽ አይደል? ልትሮጥ ነው እንዴ? ናስቲ ቁጭ በል። ኧረ እቀመጣለሁ። ምጥን ያስጨነቅኩሽ አይደል? አዎ ና ቁጭ በል። እሺ ምጥን፣ መረጋጋት እኮ ስላልቻልኩ ነው። ዛሬ ግን እንዴት ነው ካስዬን ይናቅሻቸው? ምን አደረግኩ? እስከዚህ ሰዓት ድረስ ከትምህርት ቤት ሳትመለሽ ነው ካስዬ እንደ በፊቱ ቁጥጥር ትታለች ማለት ነው? አልተወችንም። በራሴ ተዳፍሬ ነው የመጣሁት። ግን አንተ የተጨነቅ ትመስላለህ። ምን ነው እናትህ ደህና አይደለችም እንዴ? እሱ አይደለም ያስጨነቀኛና። ምን ነው አመማት እንዴ? በጣም አዎ፣ በቅርቡ ደህና ትሆናለች። ዛሬ ግን ሕክምና ላይ ነች። እሷን እንኳን ሳላያት ነው አንቺ ጋር የመጣሁት። እና አሁን ለምን አትሄድም? ምጥን፣ አንቺን ትቼሽ መሄድ አልፈለኩም። በቃ እዚህ ድረስ ካስደበርከኝ ይበቃል። እንሂድ። እንደዚህ የምትረጂኝ ነገር እኮ ነው የሚመችኝ። አንተ እኮ ወንድሜ ነህ ጨራ። አንተን ካልተረዳው ማን እረዳለሁ? አትሳሳቻና ያልሽውን አስታኪ። እኔ ባልሽ እንጂ ወንድምሽ አይደለሁም። እሺ የእቃቃ ነዋ። በቃ ገና ለገና ወንድሜ የለኝም ብለሽ ወንድሜ እያልሽ ፍቅር ይላሽ ትይዋለሽ አይደል? እኔ ወንድሜ ልትሆን ከፈለኩስ እንግዲህ በግድ ወንድሜ ካልሆንክ ብሎ ድርቅ ማለት የለም። ሚስትነትሽን እመኝ። ባይሆን ሌላ ወንድም የሚሆንሽ ሰው ፈልግልሻለሁ። ማን ሰው አጣው ብለሃል? ሁሌ ቀልድ ብቻ ጨራ። ደግሞ ሩባን ካስቀየምሽ ይኸውልሽ በኩርኩም ነው እሺ የሚያደማሽ። እኔ የለሁበትም። ኧረ እባክህ ቅድም ምንድን ያልከኝ? ታዲያ ቅድም ትተሽኝ እንዳትሄጂ ነው እንጂ አይኑን ጠብስለታለሁ ያልኩሽ። አምነሽኝ ብቻ ባልሆነ ወይ ረስቸው። ለካ አንተም ከነሱ አትሻልም። ሁለት አንድ አይነት የሆናችሁ ልጆች። ምን እናድርግ ብለሽ ነው? የውሃው ጸባይ ነው። የምን ውሃ? ያው ያደግነው በአንድ የምንጭ ውሃ ነው። ለዛ ነው የተመሳሰልንብሽ። የምን ምንጭ ነው? ምንም ውሃም አላልኩም፣ ምንጭም ወንዝም ምንም አላልኩም። ነይ እንሂድ በቃ። ምጥኔ ትብቃ፣ አንቺ ትብቃ። አቤት ካስዬ። እስቲ ነይ ይሄን ልብስ አጣጥፊና ሻንጣ ውስጥ ክተችልኝ። ለምን? የሄድ ነው። ወዴት? ወደ ክፍለ ሀገር ሄጄ አንዳንድ የመሬት ጉዳዮችን አስተካክዬ ልመጣ ነው። እሺ አጣጥፋለሁ። ግን እና ሀናና ሳሮን ያውቃሉ ይሄን? ምን አገባሽ ስለነሱ? አርፈሽ የታዘዝሽውን አሰሪ። እሺ ካስዬ። ግልክ አንቺ ቢሮ ደግሞ ወዴት እያመራሽ? ዳጊ የት ነበርክ? እማዬ ቤት አለች? እኔ ስወጣ አዎ ነበሩ። ምን ነው ክላስ አልነበርሽ እንዴ? ምን አስጨነቀሽ? አዎ ነበርኩኝ፣ ግን ከጨራ ጋር ነው የቆየሁት። እንዴ ጨራ ደግሞ ካንቺ ጋር ምን ይሰራል? ቆይ ስራ አልገባም እንዴ? ገብቷል። ከስራ ከተመለሰ በኋላ ከክላስ ወጣ ነው የተገናኘ ነው። እሺ እናቱስ? እናቱማ ሮባ ስላለ እሷ ሐኪም ቤት ወስዷት ነው። ኦኬ እንደዛ ነው።
እና ታዲያ አንቺ ከጨራ ጋር ምን እየሰራሽ ነው? እኔማ ከሰዓት ክላስ ስለገባው ከማይ ጋር ከምጨቃጨቅ ብዬ ነበር የቆየሁት፣ ግን ሳላስበው በጣም ቆየው። በእናትህ ዳጊ ከኔ ጋር ነበረች ብለህ ይዘኸኝ ሂድ። ይኸውልሽ እዛው ራስሽን ችለሽ ግቢ። ማን አብሮ በኋላ ማን ይሰደባል? ምን አለበት አብረኝ ብትሄድ ዳጊ? ኧረ ቤቤ በእናትሽ አልወጣልሽ እንዴ? ልኑርበት። እሺ ነው ዳጊ? አዎ ነው። እናትሽ እኮ ካስዬ ናቸው። በማማሰያ ጭንቅላቴ ነው የሚሉኝ። እሺ ኧረ ተው ዳጊ፣ ዛሬም ብቻ ያው ካስዬ ትብቃ። ሻንጣው ምንድን ነው? የካስዬ ነው። እማዬ የት ልትሄጂ ነው? እስኪ የእናትነት ዋጋ ከገባችሁ እኔም እንዳባታችሁ ራቅ ልበል። የምርሽን ነው እማዬ? አዎ ሳሮን፣ ክፍለ ሀገር ልሄድ ነው። አታደርጊውም እማዬ? አድርጌዋለሁ ልጄ። ዛሬ ማታ በሚሄደው መኪና እሄዳለሁ። ለምን እማዬ? ለምንድን ነው የምትሄጂው? በእኔ ምክንያት ነው? ባንቺ አይደለም ሳሮን። ታዲያ ለምንድን ነው? እባክሽ እማዬ ይቅርበኝ፣ አትሂጂ። አንቺ አንድ ልጄን ለምን ብዬ እቀየማለሁ ሳሮን? እኔ መሄድ ስላለብኝ የመሬት ጉዳይ ስላለብኝ ነው የምሄደው። እሺ ለስንት ጊዜ ነው የምትሄጂው? ገና ሳልሄድ የመመለሻዬን ላስብ። ለእናንተ እንደሆነ ትብቃለች። አክስታችሁም እየመጣች ትጠይቃችኋለች። ትብቃ፣ እንደነገርኩሽ አደራሽ። እሺ ችግር የለውም ካስዬ። ተመስገን አምላክ። የመጨረሻ ነው ፈጣሪ የሚወድ በጣም እንጂ በተግባር አሳየኛል። ማዘሯ ደህና መሆኗ የመጨረሻ ደስ ብሎኛል። ይኸውልህ ግን ጫር የገባሽበት ስራ የሌለ እያስጨነቀኝ ነው። ይኸውልህ እኔ ጓደኛሽ ነኝ። በፈለክበት ጊዜ ብጠረኝ ከጎን ነኝ። አመሰግናለሁ ሮባ። ናቲ ብታይ በጣም ጥሩ ሰው ነው። አሁን ላይ በጣም ስለተግባባን እንዲሁን እንደዛ ይሁን እያልን የመወሰን መብቱን ሰጥቶኛል እና ቁጭ ብዬ ማውራው ይሆናል። ብዙ ነገር አታስብ ሮባ። ይኸውልህ ጨራ ማዘሯ እንደዚህ አይነት ስራ እንደምትሰራ ብታውቅ ይኸውልህ ሞቷን ነው የምመርጠው። ስለዚህ ይኸውልህ እየተጠነቀቅ ስራሽ። አዎ ልክ ነህ፣ ግን የናቲ ታሪክ እንደነገርኩ ነው። ይኸውልሽ እኔ እሱን ቢያደርገኝ ማለት ነው ንብረቱን በሙሉ ነበር በቦምብ ማጋየለት። ለማፈንዳት ጊዜው በጣም ገና ነው። ናቲ ሁሉንም ነገር በጥንቃቄ የሚያደርግ ሰው ነው። አረ መረጋጋት ነው ጨራ። ቆይ ሁሉ ጊዜ ቢሮ ውስጥ እየገቡ መውጣት ምን ትርጉም አለው? ይኸውልሽ አንዴ ሰብሰብ ብሎ ገባ ብሎ ማለት ነው የሚፈልጉትን ነገር ይዞ መውጣት ነው እንጂ እሱን አሰራር እነሱ አይፈልጉትም። እዛ ቢሮ የሚሰሩ ሰራተኞች ሰነዱ በይፋ እንደወጣ ካወቁ ጥሩ ነገር አይፈጠርም። ዛሬ ራሱ ምንም አዲስ ነገር እንደሌለ ለናቲ እንዴት ብዬ እንደምነግረው ጭንቅ ብሎኛል። አረ ጨራ እንዳትነግሪ። ይኸውልሽ ሰራተኞቹ ልክ ሲወጡ ማለት ነው ዘበኛውን አዘናግተን እንገባና ማለት ነው የምንፈልገውን ነገር ይዘን እንወጣል። ለማዘራን ያሉ ሁሉ ነገር አድርጎ ራሱ ምንም ባናደርግለት የሌለን የሚደበረው ማለት። አንተ እኮ ጥሩ ሀሳቢ ነህ ሮባ። ስለዚህ ሰነዱን ዛሬ ለናቲ እናስረክበዋለን ማለት ነው። በሚገባ እናስረክበዋለን። መጠኔን የገፈተርካትን ደግሞ የረሳው እንዳይመስልሽ፣ ሁለተኛ አጠገቧ እንዳትደርስ። አረ እባክህ እሷ የምታደርገው ነገር አይታይም? ለነገሩ ቤት በኩል ይታያል። አይነ በፍቅሯ ታውሩ። ያማያል እንደ መጠኔ እኮ ሚስቴ ነች። በህልም መሆን አለበት ጨራ። ይኸውልህ በሷ ቀልድ አላውቅም። እሱንም አየሁት። ምን ለኔ ትነግረኛለህ? ውሃ ስደፋብኝ እያየ አንዴ ለሷ የምታሽቀብጠው እንደ ግድ ነው። ከሷ ጋር ልትፎካከር የሚያምራል እንዴ? በል በቃ አሁን እንሂድ። ምንድነው? ማንን አይተህ ነው? ይሄ ነዋ አለፈ። ያው ሄደ። ቆይ በምን ተገናኝታችሁ ነው? ይሄ ሰውዬ ታች ሰፈር ያለው ምግብ ቤት ጋርድ ነው አይደል? እባክሽ ባለፈው ምንም ኪስ ውስጥ ሳቢ ሳይኖር ማለት ነው ገብቼ በልቼ ወጣ። አይ ሮባ የማዘር ሽሮ እያለ ምን አለፋ እዛ ድረስ ሲያቀብጠኝ ነው ሲያቀብጠኝ። በልሽ ነው ሰዓት ደርሶ እኔንም ሰዓት በላኝ እንሂድ። እንዴት ካሴቶች ነው ካሴ የለም ዳጊ፣ አትጨናነቁ። ኡፍ ግርግር ካሴ ያሉ መስሎን እኮ ነው የተሳቀቀው። እኔ ምርሽ ቆይ ዛሬ ምን ተገኝቶ ነው እንደዚህ ካሴ ወንበር ላይ ፈልሰስ የምትይው? አዎ አንቺ ስራ አሰሪም እንዴ? እማዬ ወንበር ላይ ምን ሰለልሽ? ሀና እናትሽ ክፍለ ሀገር ሄዳለች። ምን? ካስዬ ሄደዋል። እማዬ አታረገውም። ምን ነው ትብቃ ከሳሩን ጋር አልታረቁም እንዴ? ሳሮናት እማዬ እንዴት ያደረገቻት? ኧረ እሷ ምን ብላ፣ ያው ትንሽ ከሳሮን ጋር ተጋጭተው ነበር፣ ግን የሄዱት በእሷ ምክንያት አይመስለኝም።
ሳሮን፣ አንቺ ሳሮን! ይሄ ቁጭ አድርጎ የሚሰርቅ አይደለም። እሺ ምን? እሺ እንደነሱ ናትናኤል ያልከኝ? አዎ ናትናኤል። እስኪ በደንብ ይሁን። ኧረ ና ና ና